አጠገባችሁ ያለውን ሰው እግዚአብሔር ስላንተ ይነሳል ዛሬ በሉት። እግዚአብሔር ስለመስፍኔ ይነሳል በሉት። እሺ ኢየሱስ ጌታ ነው። ትንቢተ ዘካርያስ ላይ ያለውን ቃል እናንብብ እስኪ። አንድ ስንኝ ናት፣ እናንብብ። ማካፍላችሁ ርዕስ እግዚአብሔር ስላንተ ስላንቺ ይነቃል። አሜን። አጠገባችሁ ያለውን ሰው እግዚአብሔር ስላንተ ይነቃል በሉት። ሃሌሉያ። እግዚአብሔር ስላንተ ጉዳይ ይነቃል። ንገሩት ከጎናችሁ ያለው ሰው እግዚአብሔር ስላንተ ነገር ይነሳል በሉት። አይኖቼንም ምን አደረኩ? አነሳው፣ እነሆኝ በእጁ መለኪያ ገመድ የያዘ አንድ ሰው አየው። እኔም አንተ ወዴት ትሄዳለህ አሉ። እርሱም ኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይዘን እሄዳለሁ አለኝ። እነሆ ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላው መልአክ ሊገናኝ ወጣ፣ እንዲህም አለኝ፣ ሩጥ ይንጎልማሳ እንዲበለው ኢየሩሳሌም በውስጧ ካሉ ደስ የሚለኝ ቃል አውጡት መንፈሱን። ኢየሩሳሌም በውስጧ ካሉ ሰዎች እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። ደስ አይልም? ይቃል ትኖራለች። እኔም በዙሪያው የእሳት ቅጥር እሆንላታለሁ ነው የሚለው። ከዛስ በውስጧም ክብር እሆናለሁ ይላል እግዚአብሔር። አጠገባችሁ ያለውን ሰው ነካ አርጉና እግዚአብሔር የእሳት ቅጥርህ ነው በሉት። ድገሙና በሉት። አራ የእግዚአብሔር የእሳት ቅጥርሽ ነው በያል። ተራት መስላለ እንጂ እኮ ዙሪያ ላይ የእሳት ቅጥር አለ። አቤት ሰው የ300 የ400 ሚሊዮን ብር ቤት ውስጥ ያደረ አደገኛ አጥር አስቀምጦ እንቅልፍ አጥቶ ያድራል። አንተ ግን አደገኛ የተከፈተ በር ቅጥር የሌለው ብር ቤት ላይ ያደርክ ፈታ ብለ ያንቆራፋ እንድታድር ያደረገ ምን እንደሆነ ታውቃለህ? ስፔሻል ቅጥር አለ። እሱ ማን ይባላል ካልከኝ የናዝሬቱ ኢየሱስ ነው። ጮኸ አሜን በለኝ። እስጂ ከፍ አድርግና ኢየሱስ በሉኝ። የመጨረሻ ኢየሱስ። በጣም የሚገርማችሁ ነገር ሰው በምን ከሰረ ካላችሁ ኢየሱስን ባለማወቁ ከሰረ። ኢየሱስን በማወቅ ብቻ አትራፊ እንደሆንክ ፍሬያማ እንደሆንክ፣ ኢየሱስን በማግኘቴ ቀን ወጣልኝ፣ ኢየሱስን በማግኘቴ የዘላለም ጨለማዬ ተገፈፈ። እስቲ ኢየሱስን በማግኘቱ ቀብሩ የተሰረዘለት ሞቱ የተሻረለት ማን አለ እዚህ ቤት? እኔ አንዱ ነኝ። እስቲ በእውነቴን ነው የምላችሁ የማያፍር ሰው 3 ጊዜ ኢየሱስ ይበለኛል። 1 2 የመጨረሻ ኢየሱስ 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 ይገርማል። ኢየሱስ 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 ቁጥር 13 እናንብበው። ምን ይላል? እግዚአብሔርም ከተቀደሰው ማደሪያው ምን ብሏልና ነቅቷልና። አጠገባችሁ ያለውን ሰው እግዚአብሔር በሉት። ከተቀደሰው ማደሪያ ነቅቷልና ሥጋ ለባሽ ሁሉ በፊቱ ዝም ይበል። ዛሬ አንድ ቃል ላውጣ። ጠላታችሁ በኢየሱስም እንደ ድንጋይ ቀዝቅዞ ዝም ይበል። ሟርተኛ፣ ምቀኛ፣ ነገርህን የሚያደክም ተንኮለኛ እንደ እግዚአብሔር ነብይ ተነብያለሁ። በኢየሱስም ዝም ይበል።
እዚህ ከኔ ጋር ዝም ይላል በለኝ። የሆነ ሰው አንድ ሰው እዚህ ቤት ውስጥ ማለት ዛሬ እንደ በረዶ ጠላቱ ዝም ብሎ ሲቀዘቅዝ ያለው አፉን እየከፈተ ያማ አፉን እየከፈተ ያቆሰለ አፉን እየከፈተ ያደከመ ዛሬ ዝም ይላል። ዛሬ ዝም ይላል። ጠላቶቻችን ዝም ይላሉ። አንድ ሰው እጁ ከፍ አድርጎ እግዚአብሔር ስለኔ ይነቃል ይበለኝ። አሜን። አቤ ስለኒያ ስላንተ እግዚአብሔር ይነቃል። አቤል አዶባሽ ይኸው ስማካ እግዚአብሔር ከነቃ እግዚአብሔር ከማደሪያው ስላንተ ከተነሳ እየሰማኝ ነው። ዝም የማይል አካል የለም። እየሰማኝ ልዋጋልህ እግዚአብሔር ከወረደ እየሰማችኝ ነው። እግዚአብሔር ላንተ ለኔ ሊከራከር ከወረደ በእግዚአብሔር ፊት የሚቆም አለ? ማንም የለም። ዛሬ እዚህ ጉባኤ ውስጥ ለመጣችሁት አስቸኳይ መልእክቴ ይሄን እግዚአብሔር ስላንተ ከማደሪያው ነቅቷል። ይኸው ስማኝም ምልክት ልንገርህ ዛሬ በዚህ 3 ቀን የእግዚአብሔርን ማዳን ታያለህ። ዝም ብዬ አይደለም ማወራ፣ ስሜት አይደለም፣ አንተንም ለማሟሟቅ አይደለም። በዚህ 3 ቀን እግዚአብሔር ከማደሪያው ስላንተ እንደተነሳ ፍጥረት ሁሉ ያያል። ያመነ ሰው ካለ ጮሆ አሜን ይበለኝ። እስቲ አንዴ ከኔ ጋር እጃችሁ ከፍ አድርጉና እግዚአብሔር ስለኔ ተነስቷል በለው። እግዚአብሔር ስለ አቤ ተነስቷል። እግዚአብሔር ስለ መስፍኔ ተነስቷል። እግዚአብሔር ስላንተ ስላንቺ ተነስቷል። የኔ ነው የሚል ሰው እጁ ከፍ አድርጎ አሜን። ኦራባ ኦፎሌ ይሄ ምዕራፍ 2 ትንቢተ ዘካርያስን ሙሉን ዲቴል ስታነቡ እግዚአብሔር ለኢየሩሳሌም ለኪዳኗ ሕዝብ ምን ያለበት ክፍል ነው? የተዋጋበት የተከራከረበት አትለካም ብሎ ወይም ዋስትና የገባላት ክፍል። እኔ እግዚአብሔር የሷ ሴኩሪቲዋ ነኝ፣ ቅጥሯ ነኝ። አቤት እሷ እኮ ዶት ናት፣ ነጥብ ናት። ግን እግዚአብሔር እንደዚህ አላት፣ ቅጥር እንደሌላት አለ፣ ከተማ አለ ትሆናለች አለ። ሀብቷ ሊቆጠር አይችልም አለ እግዚአብሔር። ሊለካት የሆነ ሰው እኮ ወጥቷል። መለኪያ ይዞ የወጣ እኮ አለ። እኔ እንደ እግዚአብሔር ነቢይ ልንገርሽ፣ ሰፈር መንደር ያለ ለኪ ዛሬ ይዋረዳታል። ቆይ አልገባችሁ? እኔ ለአንድ ሰው ልተንብይ ዛሬ። ይሄ ጠባብ መንፈስ፣ ይሄ የክራይ መንፈስ፣ የውስንነት መንፈስ የተቀመጣችሁ ሰዎች ምን አስባችኋል? ቆይ ብድግ በሉና ወደፊት እየተራመዳችሁ ጠባብ መንፈስ ሰብር ያለው በለኝ። አዘጊ መንፈስ ሰብር ያለው በለኝ። የሚገድበኝን ሰብር ያለው በለኝ። እጅ ከፍ አድርግና ሰብር ያለው በለኝ። ኑሮህን ሊገድብ ይወጣ፣ ላይፍህን ሊገድብ ይወጣ፣ ፋይናንስን ሊገድብ ይወጣ፣ ስራህን ሊገድብ ይወጣ። ከኔ ጋር ወደ አራቱም አቅጣጫ ሰብሬዋለሁ። ገደቡን አንስቼዋለሁ። ቻፓፓራባ አለፈ እንደ ዋዛ ተረሳያ ሁሉ መከራ። ኢየሱስ ቤቴ ሲገባ፣ ኢየሱስ ቤቴ አውጁሲ፣ ኢየሱስ ቤቴ ሲገባ ወዳጄ ኦፎሌ። እዚህ ዘካርያስ 2 ላይ ነብዩ እስራኤል ሊለካት ለክቶ በራሱ ቅርጽ ሊያስቀምጣት በሚወጣ በአንድ ጎልማሳ ሰው ማስጠንቀቂያ አላርም ቁጥር 1 ጀምሮ ሲሰታ ያላችሁ ኢየሩሳሌም አትለካም ማለት። እኔ የጫማ ቁጥሩን አውቃለሁ፣ እኔ የወገቡን ቁጥር አውቃለሁ፣ እኔ የሷን በቃ እንትኗን ጥግ አውቃለሁ እያለ እግር በእግር የሚያሳድዳችሁ መንፈስ ዛሬ ከእግራችሁ ስር ይቀበራል። መንፈሳዊ ዓለም ላይ ዛሬ አንድ ነገር ተወስኖልናል። ጌታ ምስክሬ ነው የምነግራችሁ። አንደኛ
ሊለካን የወጣ መንፈስ ተመቷል። እጃችሁ ከፍ አርጉና ሊለካኝ የወጣ መንፈስ ተመቷል በሉ። አትለካም እስራኤል አላት እግዚአብሔር። ኢየሩሳሌም ምን አለ አብ አትለካም አለ። አትለካም አለ። ሁለተኛ እግዚአብሔር እንዲህ አላት፣ እኔ ለኢየሩሳሌም አለ በዙሪያዋ የእሳት ቅጥር እሆንላታለሁ። የእሳት ቅጥር ባይዘው አይደፈርም። እሳት ይደፈራል? አይደፈርም። ተራ ልትመስል ትችላለህ ዛሬ፣ ተራ ልትመስል ትችላለህ። ዙሪያሽ ላይ ግን የማይደፈር የእግዚአብሔር ከጎናችሁ ያለውን ሰው እንዲህ በሉት፣ እግዚአብሔር ዛሬ ስላንተ ይነሳል በሉት። እስቲ እጃችሁ ከፍ አድርጉና እግዚአብሔር ስለኔ ይነቃል በሉ። እዚህ ቤት ዛሬ የመጣችሁ እግዚአብሔር ስለ ትዳሬ እንዲነቃ፣ ስለ ስራዬ እንዲነቃ፣ ስለ ጤናዬ እንዲነቃ፣ ስለሚሄድባቸው ስለምጓዛቸው ጉዞዎች እግዚአብሔር እንዲነቃ ፈልጋለሁ። እግዚአብሔር ስለኔ እንዲነሳ ፈልጋለሁ። እንዲዋጋ ፈልጋለሁ። እግዚአብሔርን እጁ ማየት ፈልጋለሁ እያላችሁ እየተከራከራችሁ የመጣችሁ ሰዎች ካላችሁ ለእናንተ መልእክት ነው። ጌታ ዛሬ ይነቃል። ከማደሪያው ስላንተ ይነሳል። አንድ ትንቢት ልንገርሽ እናቴ፣ እግዚአብሔር ሲነቃ በፊቱ የሚቆም የለም። እግዚአብሔር ሲነቃ ከፊቱ የሚከራከር የለም። ጠላቶችሽን በኢየሱስም ይበትናቸዋል። ያመነ ሰው ካለ ጮሆ አሜን ይበል። ናዚህ ይሄ ክፍል ላይ በነቢዩ ዘካርያስ አፍ እግዚአብሔር የተናገረው አንድ ነገር ነው። እግዚአብሔር ከተቀደሰ ማደሪያው ምን ብሏልና ነቅቷልና ስጋ ለባሽ ሁሉ አንድ አይደለም። ስንቱ ነው የሚለው? ሁሉ ምን ይበል? በፊቱ ዝም ይበል ይላል። እዚህ ቤት ውስጥ ተብረክርኮ ተረብሾ ተናብጦ የመጣ ሰው ካለ መልእክት አለኝ። እግዚአብሔር እንደሚል ትንቢታዊ መልእክት ይናገርሻል። ስጋ ለባሽ ሁሉ ዝም ይላል። በእኛ ህይወት ላይ የመጨረሻ ውሳኔ በሰው እጅ አይደለም። የመጨረሻ ውሳኔ ያለው በማን እጅ ነው? በእግዚአብሔር እጅ ነው። ይህንን አጋዥ ብዬ ማስበው ይህንን ቃል የሚያግዝ ክፍል ማርቆስ ምዕራፍ 4 ላይ ቁጥር 35 ላይ ያለው ቃል ነው። ጌታችን ኢየሱስ አገልግሎቱን ከጨረሰ በኋላ ህዝቡን ካሰናበተ በኋላ በመሸም ጊዜ ወደ ማዶ እንዲሻገሩ ግድ አላቸው የሚል ቃል አለ። ኢየሱስ በነበረባት ታንኳ ላይ ምን ተነሳ ይላል መጽሐፍ ሲናገር? ማዕበል ተነሳ ይላል። በስተቀኝና በስተግራ ሌሎች ታንኳዎች አሉ። ኢየሱስ ያለበት ታንኳ ላይ ግን ምን ተነሳ? ማዕበል ተነሳ ይላል። ና የሚገርማችሁ ነገር ማዕበል ሲነሳ በታንኳ ውስጥ የነበሩ ደቀ መዛሙርቶች ሳይቀር ተናወጡ፣ ተጨነቁ ይላል። ማዕበሉ እንዳለ ሆኖ ታንኳ ውስጥ ምን ይገባ ነበር ይላል መጽሐፍ? ውሃ ይገባ ነበር። ታንኳ ምን ማለት ጀምራ ነበር ይላል? መስጠም ጀምራ ነበር ይላል። በዚህ ሰዓት መጫጫው ጀመሩ ይላል። ጌታ ሆይ አትነቃም? ጌታ ሆይ አትነሳም? ስንሰጥም ዝም አልክ፣ ስንሰጥም ጸጥ አልክ። የሚገርም ነው። ጌታ ኢየሱስ እያገለገለ ስለዋለ የሚገርማችሁ ነገር በስተኋላ ወይም በውስጠኛው ክፍል ምን ብሎ ነበር? ያ ተኝቶ ነበር ይላል። አንቅቶትም መምህር ሆይ ስንጠፋ ምን አይልህም? አይገድህም ወይ? ስንጠፋ አይገድህም ወይ እያሉ ምን አሉ ይላል? ቀሰቀሱት ይላል። ደስ የሚለኝ ቃል ይሄን ነቅቶ ንፋሱን ምን አደረገው ይላል? ገሰጸ። አቤት 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 አቤት! ቆይ እዚህ ጋር ስሙኝ። ለካ ጌታ ኢየሱስ እስኪነሳ ነው ንፋሱን ምን ያለባቸው የበረታባቸው ሲያናውጣቸው ምን ነበር? አንዳንድ ማዕበሎች፣ አንዳንድ ወጀቦች እግዚአብሔር እስኪነቃ ነው እኛ ላይ የሚበረቱት። አልሰማችሁኝ? በመስሪያ ቤት በለኝ፣ በስራ ቦታ በለኝ፣ በምታገለግልበት አካባቢ የተነሳብን ንፋስ ካለ እመነኝ እግዚአብሔር ዛሬ ስላንተ ይነቃል።
ወዳጆቼ እንደ እግዚአብሔር ነብይ ልነግራችሁ የምፈልገው ነገር ልንገራችሁ። እግዚአብሔር እስኪነቃ ሁሉም እንደፈለገ ላያችን ላይ ሊያጓራ ይችላል፣ ሊያስፈራራን ይችላል። እግዚአብሔር ከነቃ በኋላ ግን ስጋ ለባሽ በፊቱ በጌታ ኢየሱስም አንድ ትንቢት እናገራለሁ ዛሬ እንዲህ ብዬ ተነብያለሁ። በዚህ 3 ቀን ሰፈር ከተማ አካባቢ መነጋገር እስኪጀምር ድረስ እግዚአብሔር ስላንተ መዋጋት ይጀምራል። እስኪ አንድ ሰው እግዚአብሔር ስለኔ ይነቃል በለኝ። ወይ ቃል አወጣለሁ ኮንፌስ አደርጋለሁ። ዛሬ ግን እግዚአብሔር ይነቃል ነብይ ያለው ይሄ ነው እንደብላችሁ እጃችሁን በአፋችሁ እስክትጭኑ እጃችሁ ከፍ አድርጉና ነቅቶ ወደ ማዶ ያደርሳል በለኝ። ስሙኝ ኦፎሌ በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ማርቆስ ምዕራፍ 4 ቁጥር 34 እሺ። ሕዝቡም ትቶ በታንኳ እንዲያወሰዱት እሺ። ሌሎች ታንኮች ከርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳ ይገባ ነበር። እሺ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። እሺ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። ታላቅ ጸጥታም ሆነ። አጠገባችሁ ያለውን ሰው ታላቅ ጸጥታ ይሆናል በሉት እስኪ። ማን ነው እጁ ከፍ አድርጎ የሚቀበለኝ? በዚህ 30 ቀን ሳይሆን በዚህ 3 ቀን በእላያችን ላይ የተከፈቱ እንደ መቃብር የተከፈቱ አፎች፣ እንደ መቃብር የተከፈቱ ጉድጓዶች ዛሬ በኢየሱስም ይደፈናሉ። ዛሬ በኢየሱስም ጸጥ ይላሉ። ዛሬ በኢየሱስም ዝም ይላሉ። ከኔ ጋር 3 ጊዜ እግዚአብሔር ስለኔ ነቃ በሉ አንዴ። እግዚአብሔር ስለኔ ተነሳ በለኝ። እግዚአብሔር ስለኔ ይዋጋል በለኝ። አጠገባችሁ ያለው ሰው እግዚአብሔር ስላንተ ይነቃል በሉት። ምን ያየው ታውቃላችሁ? እዚህ ቁጭ ብላችሁ ኤምባሲ ላይ፣ ቤት ላይ፣ በገጠር በከተማ ከሀገር ውጪ እግዚአብሔር ስላንቺ ስራሽ ሰርቶ እየጨረሰ እሺ ብድግ በሉና ለሁለት ሰው ጨብጡትና እግዚአብሔር ስራን ሰርቶ እየጨረሰ ነው በሉት። የተቀመጠ ሰው አስነሱ። መጀመሪያ ተነስ ወንድሜ ተነስ፣ አከብርሃለሁ እግዚአብሔር እንዲህ ያደርጋል በልና ተንቢይበት፣ ላዩ ላይ ተንቢይባት። እግዚአብሔር ስላንተ ሰርቶ ጨርሷል በሉት። እግዚአብሔር ስላንተ ነገር አስተካክሎ ጨርሷል በሉት። ያመነ ሰው ካለ እጁ ከፍ አድርጎ አሜን አሜን አቤ ንገሮ እግዚአብሔር ስላንተ ተነስቷል በሉት። እሺ ወዳጆቼ እኔ እግዚአብሔር አለ ነብዩ ከተቀደሰ ማደሪያው ስለኔ ምን ይላል አለ ይነቃል። ስጋ ለባሽ ሁሉ በፊቱ ምን ይበል? ዝም ጸጥ ይበላል። አቤት አቤት አቤት! ለካ እግዚአብሔር ሲነቃ ማንንም በእግዚአብሔር ፊት ምንም ነው፣ ጸጥ ረጭ ነው ለካ። ዛሬ ጠላቶችሽ እንደ ድንጋይ ዝም ይላሉ። ዛሬ አጠገብ ያለው ንካው ጠላቶች እንደ ድንጋይ ዝም ይላሉ በለው። ሰፈር ላይ ያለ ፈልፈላ ደጋሚ አስማተኛ ሞትን የሚጠብቅ ውርደትን የሚጠብቅ ኪሳራህን የሚጠብቅ ዛሬ ተነብያለሁ በጌታ በኢየሱስም ዝም ይላል። እጅ ዘርጋና ዝም ይላል በላይ። ለምን ከተባለ እግዚአብሔር ከተቀደሰው ማደሪያው ተነስቷል ነቅቷልና። እኔ ዛሬ ማዕበል የተፈራረቀበት ወጀብ የተፈራረቀበት ውጊያ የተፈራረቀበት ለአንድ ሰው አደገኛ መከራ ውስጥ ሆኜ ነው የመጣሁት የሚለኝ ለአንድ ሰው መልእክት አለኝ። በዚህ 3 ቀን ውስጥ አስቸኳይ ትንቢት ስማኝ። እግዚአብሔር ስላንተ በጓደኞች በወዳጆች በእውነት በቤተሰቦች እንደዚሁ በሰፈር እግዚአብሔር ሊዋጋልህ ይነሳል። ማን ነው የኔን የሚል አሜን የሚለኝ? ወፎሌ ለካ አቤ እስኪነሳ ነው
ማዕበሉ ምን ያለው የበረታ ጌታ ከተኛባት ታንኳ ውስጥ ምን እስኪ ነቃ እግርህ ከዚህ አካባቢ ሳይንቀሳቀስ እኔ ለማን እንደሆነ አላውቅም። ይኸው ስማ 18 ሰዎች የምስራች የምሰሙበት ቀን ዛሬ ነው። ንገረው የምስራች ትሰማለህ በለው። ጨብጦ አጠገብ ያለው የምስራች ትሰማለህ ዛሬ። ራካታካታራ ሰበር መልእክት ነው የመሰማሁት። አንቺ እናቴ ተቀበይ የምስራች ነገር ትሰማያለሽ። አራ አንድ ሰው አሜን ይበለኝ። እግዚአብሔር እንዲህ አለኝ በሰፈሩ በከተማ ባለህበት መንደር እግዚአብሔር እንዲህ ይላል ብልጫ ሰጥሃለሁ አለኝ። ያይ ዘራፍ እግዚአብሔር ብልጫ ይሰጥሻል። ማን እስኪነቃ እግዚአብሔር እስኪነቃ ይኸው ስሙ ወደ ማዶን እየሄዱ ያሉት ወደ ጌርጌኖስ የተባለ አንድ እስረኛ ሊፈቱ ነው እየሄዱ ያሉት። ስራ ስላላቸው እየሄዱ ነው ያሉት። ስራ ለመስራት እየሄዱ ያሉ ማዕበል ተነሳ ይላል፣ ወጀብ ተነሳ ይላል። በጣም የሚገርም ነገር እዛ ታንኳ ውስጥ እነ ጴጥሮስ አሉ። ኤክስፒሪየንስ አላቸው። ማዕበል ሲነሳ እንዴት ሆኖ ከማዕበል እንደሚያመልጡ፣ ንፋስ ሲነሳ እንዴት ሆኖ ከንፋስ እንደሚያመልጡ ኤክስፒሪየንስ ያላቸው ሰዎች ነበሩ። ኤክስፒሪየንሳቸው ሊያድናቸው አልቻለም። ያላቸው ተሞክሮ ያላቸው ይሄ ታንኳ የመንዳት ልምዱ ሊያስጥላቸው አልቻለም። እኔ የሚገርመኝ ይሄንን ክፍል ገብታችሁ ስታነቡት ማርቆስን ስታነቡት ምንድነው የሚለው? ከቀኝና ከግራ ሌላ ታንኳዎች ነበሩ ይላል። ሌላ ታንኳዎች ላይ ማዕበል ተነሳ አይልም። ተነሳ የሚለው ኢየሱስ የነበረባት ታንኳ ላይ። ለምንድን ነው ሰልፍ የበዛብኝ ካልሽኝ አንቺ ጋር እግዚአብሔር ስራ ሊሰራ ስለፈለገ። ስራ ፈትጋ ሰልፍ የለም። ስራ ፈትጋ ውጊያ የለም። አንቺ በእግዚአብሔር አጀንዳ ውስጥ በእግዚአብሔር ፕሮግራም ውስጥ ስላለ ማዕበል ወጀብ አለብህ። እመነኝ ወደ ማዶ እግዚአብሔር ያደርስሃል። ማዕበል ኖረ አልኖረ፣ ወጀብ ኖረ አልኖረም፣ ቀስተኛ ኖረ አልኖረም፣ ተናዳፊ ኖረ አልኖረም፣ እስቲ እጅ ከፍ አድርግና ሶስት ጊዜ ያደርሰኛል በለ። ያደርሰኛል። ሁለት የመጨረሻ አበ ያደርሰናል። አየን እኮ አድርሶንም። ይኸው ስማኝማ ስራ ፈትጋ ሰይጣን ስራ የለውም። ስራ ያለው ሰው ጋር ነው ሰይጣን ምን ያለው ስራ ያለው ነገር ያለው። ኢየሱስ የነበረባት ታንኳ ውስጥ ነው ምን ያለው ንገሩኝ እንጂ ወጀብ ያለው ማዕበል የተነሳው ንፋስ የተነሳው ምንድነው? ዛሬ ህይወታችሁ ውስጥ የተነሳ ንፋስ ምንድነው? ትዳሪሽ ውስጥ የተነሳ ማዕበል፣ ስራችሁ ውስጥ የተነሳ ማዕበል፣ የትኛውም ሀገር ኑሩ፣ የትኛውም ከተማ ውስጥ ኑሩ፣ የተነሳ ማዕበል እግዚአብሔር እስኪነሳ ነው። አልሰሙኝም? ከጎናችሁ ያለውን ሰው የተነሳብህ ማዕበል በሉሲ እግዚአብሔር እስኪነሳ ነው። እግዚአብሔር ሲነሳ ጸጥታ ይሆናል። አንዳንዱ ከዚህ ቸርች ሳይወጣ ጌታ ምስክር እየረበሸህ የመጣ እያወከህ የመጣ አቤት 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 እንደ እግዚአብሔር ነብይ ተነብያለሁ። ታላቅ ጸጥታ ይሆናል። ኦፎል እግዚአብሔር ምን ሲል ሲነሳ ሲነቃ ጌታ ይሄ የእግዚአብሔር ቃል ከሆነ ማገለግላችሁ የእግዚአብሔር ቃል ከሆነ አምናችሁ በእግዚአብሔር ፊት ዛሬ የመጣችሁ ዛሬ የጭንገፋው ምንጭ አደርቃለሁ ብሎ ነው እግዚአብሔር የጠራን የሰበሰበ። ማንም ሰው ዛሬ 20-30 ዓመት ከተወለድክ እድሜ ጀምሮ እየጀመርክ ነገር የሚበላሽብ እየጀመርክ ነገር ምንድነው መናም ይሆንብህ ብኩናም የሚሆን ዛሬ እሱ መንፈስ እግዚአብሔር ይቀጠዋል። እጅ ከፍ አድርግና ይሰበራል በላይ የለም እጅ አላነሳም ድገምና በልሲ ይሰበራል። የመጨረሻ ይሰበራል። ሰፈር ሳትቀይር ከተማ ሳትቀይር ቤት ሳትቀይር
ቀበሌውን ሳትቀይር መታወቂያን ሳትቀይር እግዚአብሔር ተአምራት ይጀምራል። ወደ ሌላኛው ታንኳ ወርዶ ገቡ አይልም። እሷ ታንኳስ ውሃ ያስገባች ያለችው ታንኳስ ብድግ አለና እንዲያለ ጸጥ ዝም በላ ነው ይላል። አባት ሕፃንን እንደሚገስጽ ይላል። ጌታ ኢየሱስ ተነሳና ማዕበሉ ምን አደረገ ይላል? ጸጥ ረጭ አደረገው ይላል። ከዚህ ቤት እግራችን ሳይወጣ የሆነ ነገር ጸጥ ይላል ዛሬ። የተሰወረ ማዕበል፣ የተሰወረ ወጀብ፣ የተሰወረ ሰልፍ ዛሬ ከህይወታችሁ ላይ ይበተናል። እና ዋናው መልእክቴ ይሄ እግዚአብሔር ከተቀደሰ ማደሪያው ነቅቷልና ስጋ ለባሽ ሁሉ በፊቱ ምን ይበላል? ዝም ይበላል። ብዙ ጊዜ ድንገተኛ ማዕበሎች ተነስቶ ሰዎች ድንገተኛ ነገር ገጥሟቸው ለጸሎት እኔ ጋር ሲመጡ አይቻል። 20-30 ደቂቃ ውስጥ ሰርጀሪ የሚገቡ ሰዎች ሲመጡ አይቻል። ተስፋ ቆርጦ ሲመጡ አይቻል። የሞተ ሰው ይዞ ሲመጡ አይቻል። እያለቀሱ እየጮሁ ደረት እየደቁ ይዞ መጥቶ እግዚአብሔር ውጤት ሲቀይር ለቅሶ ወደ ሳቅ ሲቀይር አራ አሜን። እስኪ አንድ ሰው አጠገባችሁ ያለውን ሰው እንዲበሉት እግዚአብሔር ውጤት ይቀይራል በሉስ። እግዚአብሔር ከማደሪያው ሲነቃ አንደኛ ውጤት ነው የሚቀየረው። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ስለ ትዳራችሁ፣ ስለ ስራችሁ፣ ስለ ጤናችሁ፣ ስለምትጓዙበት ስላቀዳችሁት ፕሮግራሞቻችሁ ሁሉ በዚህ ሳምንት ውስጥ እግዚአብሔር ስላንተና ስለኔ ጉዳይ ይነቃል። ስለዚህ እዚህ ቤት ውስጥ በሰልፍና በጦርነት ብዛት እያጉረመረማችሁ ተብረክርካችሁ የገባችሁ በተለያየ አይነት ተግዳሮት ውስጥ ያላችሁ እመኑ። ጎልያድ ስዝት የነበረው ዳዊት ሲመጣ ከዛ በኋላ መለፍለፍ አልቻለም። የእስራኤልን ተግዳሮትን ከጣለ በኋላ በፍልስጤማውያን ሰፈር ታላቅ ጸጥታ ሆነ ይላል። ዋናቸው በሞተ ጊዜ ሌሎቹ ጥሎ ሄዱ ይላል። ዛሬ ከቤታችን ላይ ከላይፋችን ላይ ከኛ ከሆነው ነገር ላይ እንደ ጎልያድ ምዝትብንን እግዚአብሔር ተነስቶ ዛሬ ይጥለዋል። ስለዚህ የመጨረሻ ማጠቃለያ ይሄ ነው። እግዚአብሔር ስላንተ ከማደሪያው ሲነቃ ምንድነው የሚሆነው? ምንድነው እግዚአብሔር ስላንተ ሲነቃ የሚሆነው? አንደኛ ውጤት ይቀየራል ነው ያልኳችሁ። እዚህ ክፍል ላይ ዘካርያስ ሲናገር ምንድነው ያለው? እግዚአብሔር ከተቀደሰው ማደሪያው ምን ብሏል? ነቅቷል። እስራኤል የወደቀችበት ሲዝን ነው ይሄ ሲዝን። እስራኤል ምርኮ ውስጥ ያለችበት ሰዓት ነው ይሄ ሲዝን። ይሄ ነብይ የሚናገርበት ሰዓት ላይ እስራኤል በጠላት እጅ ተይዛ የነበረችበት ሰዓት ነው። እንዲህ ብሎ ተናገረ እግዚአብሔር ስለ እስራኤል ስለ ኢየሩሳሌም ስለነቃለ በሷ ላይ የታወጀ በሷ ላይ የተነገረው ነገር ሁሉ በዚህ ሳምንት ውስጥ ጸጥ ይላል። ወደቀች፣ ከሰረች፣ ተወደመች እያሉ ውጤት ሲቀየር አፋቸውን ሰብሰብ አድርጎ ይዛሉ። አጠገባችሁ ያለውን ሰው እግዚአብሔር ከኔ ጋር ነው በሉት። ይዋጋልኛል። ደስተኛ የሆነ ሰው አለ? እስቲ እጁን ያሳይ። ስለዚህ ጌታ ኢየሱስ ለደቀ መዛሙርቶች ከተኛበት ነቅቶ ማዕበሉን እንዳቆመ ወጀቡን ንፋሱን እንዳስቆመ ጌታ ኢየሱስ በዚህ ሳምንት ስላንቺ ስላንተ ስለኔ ጌታ ምስክሬ ከማደሪያው ይነቃል። እግዚአብሔር ስለኔ ምን ይላል? ይነቃል። እግዚአብሔር ስለኔ ይነቃል። እግዚአብሔር ስላንቺ ይነቃል። በአራት ነጥብ በደመደማችሁበት በአራት ነጥብ በዘጋችሁበት ፋይላችሁ ላይ እግዚአብሔር ስለናንተ ምን ይላል? ይነቃል። ጌታ ኢየሱስ የተባረከው። በዚህ ጉባኤ ውስጥም በመላው ዓለም ሆናችሁ የምትሰሙኝ አንድ መልእክት፣ አንድ ድምጽ፣ አንድ የእግዚአብሔርን ሐሳብ ተናግሬ ልጨርስ። እጃችሁን በአፋችሁ እስክትጭኑ በዚህ 3 ቀን እግዚአብሔር ስለናንተ ይነቃል።
እግዚአብሔር ሲነቃ የረሱ ሰዎች ያስታውሱናል። ንገረው አጠገብ ያለው ሰው እግዚአብሔር ሲነቃ በሉት የረሱ ሰዎች ያስታውሱሃል። ማን ነው እዚህ ቤት እግዚአብሔር ያስታውሰኛል የሚል ጮሆ አሜን የሚለኝ? ዛሬ እንዲህ ብዬ ልጸልይላችሁ። ጀርባ ሰጥቶ የሄዱ እግዚአብሔር ስለሚነቃ በሙሉ ኃይላቸው ይመለሳሉ። አጠገባችሁ ያለውን ሰው ጮሆ አሜን በለኝ። እስቲ እጅ ከፍ አድርግና እግዚአብሔር ይነቃል በለኝ። በቃ እቺ መልእክት ዛሬ ስተኙ ስትወጡ ስገቡ ቅጭል እያለች እግዚአብሔር ይነቃል። ስለምን? ስለ ስራዬ፣ ስለ ጤናዬ፣ ስለ ህይወቴ እግዚአብሔር ይነቃል። ስለ ልጆቼ ትምህርት እግዚአብሔር ይነቃል። ልጀምር ላሰብኩት ቢዝነስ እግዚአብሔር ይነቃል። ስለ ወለድኳቸው አማሻታካ እስቲ ከጎናችሁ ያለው ሰው ገፋ ገፋ ያረግ ስለዛ ጉዳይ እግዚአብሔር ይነቃል በሉት። ገፋ 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 ገፋ። አንድ ሰው ጮሆ እግዚአብሔር አለ ይበለኝ። አትረበሽ። ጀርባ የሰጡ ፊት ያጠቆሩ ያከሰከሱላ እግዚአብሔር ወደ አንቺ ዞር ሲል መደወል ይጀምራሉ፣ መፈለግ ይጀምራሉ፣ እስከ ቤት መጥቶ ማንኳኳት ይጀምራሉ። ዛሬ እተነብያለሁ በጌታ በኢየሱስም በዚህ ሳምንት እግዚአብሔር ውጤቱን ይቀይርላችሁ። ያመነ ሰው ካለ ጮሆ አሜን። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን እንደ እግዚአብሔር ነብይ ተነብያለሁ። በዚህ ቀጥታ ስርጭት የምሰሙኝ እንደ እግዚአብሔር ነብይ ተነብያለሁ። እግዚአብሔር እንዲህ ይላል፣ አንተ በጨረስከው ጉዳይ ላይ በአራት ነጥብ በደመደምሽው ነገር ላይ እግዚአብሔር አምላኬ ምስክሬ ነው ምልሽ፣ ተስፋ በቆረጥሽው ጉዳይ ላይ እግዚአብሔር እንዲህ ይልሻል፣ እጅሽን በአፍሽ አስጭንሻለሁ፣ በቤትሽ ላይ ሳቅ ይሆናል። አንድ ሰው ጮሆ አሜን። አጨብጭቡ ለጌታ ለኢየሱስ። ጨርሻለሁ።